نظرة من العين الرحيمة تداوي كل ما بي من أمراض سقيمة يا الله بنظرة. السلام عليكم ورحمة الله وبركاته. ውድ የመወዳ መዝናኛ ታዳሚዎች አመስገኛ እንደበቶች ላይ ትገኛላችሁ። እንግዲህ ለዛሬ አንድ እንግዳ ይዤላችሁ ቀርቤያለሁ። ያው ረመዳን እንደመሆኑ ስለ ረመዳን እንጠያየቃለን። በተጨማሪም መስጊድ አካባቢ በኪድማ ብዙ አመት ያሳለፉ የተለያዩ ገጠመኞቻቸውና በስራቸው ላይ ሌሎች አስተማሪ የሆነውን ነገሮችን ይነግሩናል። እንግዲህ ለዛሬ ብዙ አመት በመስተንግዶ ላይ የቆየና አላህን በተለያዩ ምክንያቶች የሚያመሰግን ወንድም ከፊት ለፊት ያለ ስምህን እንታወቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያላ ሰላምታና ሰላም ባለ ረሱል ሰለላሁ ዐለይሂ ወሰለም ይውረድ። ስሜ ናስር ሐሰን አህመድ እባላለሁ። የተወለድኩት አዲስ አበባ በአዲስ ከተማ ክፍለ ከተማ በድሮ 01 ወታደር ነበር። ወታደርና እንዴት ገባ? ወታደርነት ያው የዛ ጊዜ የነበረው ናሽናል ነበረ ብሔራዊ ውትድርና ሽሽት መደበኛ ምድር ጦር ጥገናና አደላ መምሪያ የሚባል በቀድሞ እዛ ነው የገባሁት በሞያ ማለት ነው። እዛ 5 አመት አገልግያለሁ። 5 አመት። ከዛ በኋላ በሌላ ዘርፍ ነው የተሰማራሁት። እዛ ሳገለግል ሆኜ ኖሬ ነው የወጣሁት። ከዛ ወደ ሲቪል በ83 ኢህአዴግ ሲገባ እኔም የተለየሁት ማለት ነው። ወደ አዲስ አበባ ነው የገባው። አዲስ አበባ እዚሁ አዲስ አበባ ነው ክፍሌ። አዲስ አበባ ነበር እና እንደዛ ሰራ ነው የኖርኩት። ምን ይመስላል የወታደር ህይወት? ምን ይመስላል ማለት የጦር ኃይሎች እዛ በሚሰራ ሰዓት? እዛ ጊዜ ብዙ ነገሮች ቻሌንጆች አሉ። ምንድነው ሚሊቴሪ ስትገባ የሚገጥምህ ነገር ሊኖር ይችላል። ውጊያ ተነስ ልትባል ይችላል። ይሄ ነገር አለ። ግን እኛ ሙያተኞች ስለሆነ በሙያ ነው ፊልድ የምትወጣው። ፊልድ ስትወጣ የተለያዩ ክፍለ ሀገራቶች ልትሄድ ይችላል። ይሄ ነው፣ ሌላ ነገር የገጠመኝ ነገር የለም። እሺ፣ በቀድሞ ሳባ መስጊድ አሁን ደግሞ ፋጢማ ዛህራ መስጊድ እንዴት መጣ? ያው ከትዳር በኋላ ነው። እሺ፣ ትዳር አግብቼ ቤተሰቦቼ ጋር አይደለም መኖር የጀመርኩት። ተከራይቼ ወደዚሁ ወደ መድኃኒዓለም ወደ ሾጄሌ መውጫ እዛ አካባቢ ነበር ተከራይቼ የምኖረው። ከወንድሜም ጋር የተገናኘ ነው። በዚህ አማካኝነት ነው እዚህ ለመስጊድ እመጣለሁ። ከጓደኛዬ ጋር ተገናኘን ማለት ነው። ከመሐመድ ጀስት ተገናኝተን ኪድማውን እሱ ከኔ ይቀድማል። እሱ ከኔ ቀደም ይላል 3 አመት 4 አመት ይቀድመኛል። እና ከዛ በኋላ ነው ኪድማውን በጋራ እናሳልጠው የነበረው ኪድማውን ማለት ነው። ማለት ኪድማው ምን ነበር? ኪድማ ውስጥ ምን ነበር መሰለኝ? ብዙ ነገር ነበር። ምንጣፍ በዝናብ ሰዓት ምንጣፍ እየተቀለልን ይዘን መግባት። ከላይ እስከ ታች ነበር። ይሄ ግቢውም ታችም ድረስ ነበር የሚነጠፈው። ዝናብ እየወረደብን ነበር። ያ በዛ ምንጣፍ ዝናብ እየተሸከምን ነበር የምንገባው። ግቢ ውስጥ አስገብተን ማታ ደግሞ እንደገና እንዘርራለን፣ ያው ለሰላት ማለት ነው። እንዲህ እያደረግን ነው እየተጋገዝን ኪድማችንን የምናሳልጥ። ብዙ ነገር የሚያግዙንም ሰዎች አሉ። የእኛን ባህሪ እያዩ ማለት የሚያግዙን ብዙ ሙስሊሞች አሉ። አለ ኸይሮች ደስ የሚሉ አሉ። ከባድ ጊዜ የምትለው በህይወት የትኛው ጊዜ? በነገራችን ላይ ኪድማ ስትሰራ ሌላ ተጨማሪ ስራ ሰራው ነበር? የዛን ሰዓት አልሰራም። ከዛ በኋላ ነው ኢትዮ ጠቢብ ሆስፒታል ተቀጥሬ በሴኩሪቲ ተቀጥሬ ሴኩሪቲ ነበር የምሰራው። አሁን ሸፍት ኃላፊ ሆኜ በእድገት ሸፍት ኃላፊ ሆኜ እየሰራሁ ነው ያለው እዛው ኢትዮ ጠቢብ። ተጨማሪ ደግሞ ይሄን ኪድማውን ተጨማሪ ደርቤ እሰራለሁ ማለት ነው። ከባዱ የምትለው ቅድም ያልኩህ የህይወት ጊዜ የትኛው ነው? በጣም እንደው አላህ ጋር በጣም ዱዓ ያበዛህበት በጣም የተጨነቅኩበትን ጊዜ ሲያስታውሰኝ? የተጨነቅኩበት በጣም የከፋ ጊዜ ነበር። እዛ ጊዜ ስራ ሳይኖረኝ በኪድማ ብቻ ነበር እዚህ የነበርኩት። አላህ ስራ ስጠኝ ብዬ ለአላህ ያለቀስኩበት ጊዜ ተሐጁድ ላይ ያላህ ረቢ የኔን ከሰው እጅ አውጣኝና የራሴን ከስብ ስጠኝ ብዬ ያልኩበት ጊዜ ያ ማስታወሰው ከበድ ያለ
እንትን ነበር ቻሌንጅ ነበር። አስተማሪ ከሆነ ቻሌንጁን እናውራው። ቻሌንጁ እንዴት መሰለህ? እሺ አላሁ ተዓላ ወይም ስራ ስጠኝ ወይም ግደለኝ ብዬ ያልኩበት ጊዜ አለ። ለምን ልጆች አሉኝ፣ ቤተሰብ አለኝ። ሰው ቤት ተከራይተህ የኖርክ የቤት ኪራይ መክፈል አለመቻል ማለት በጣም ከባድ ነበር። ያ ነው የኔ ትልቁ ቻሌንጅ፣ ከባድ ወደ አላህ ያለቀስኩበት ማለት የወንድሜ ማማከር ወንድሜ ጭምር አድዋ አድርግልኝ ብዬ እስከማለት ድረስ ማለት ነው። ይሄ ነው የኔ ከባዱ እዛ ጊዜ የችግር ጊዜ የነበረው ያ ነው። ስንት ልጆች ነበሩ እዛ ጊዜ? 2 ነው ያለኝ። ስታገባ እንዴት ነበር? በጣም ጥሩ ስራ ላይ ነበርክ ወይ ደግሞ? ምንም ሳይኖረኝ ከሚኒቴሪ እንደተሰናበትኩ ስራ ፈትቼ 87 ነው ትዳሬን ያዝኩት። ምንም ስራ ሳይኖር ቤሳቢስቲኒ ስራ የለኝም፣ እሷም የላት። ሳይኖር እንዴት ነው ማግባት የሚቻለው? እንግዲህ ያላህ ስጦታ ነው። እሺ ያ እሷ የቂም ነበራት፣ እኔም ደግሞ 01 የተወሰነ ሰዓት ገባ ወጣ ነበር የምለው ኪድማ ማለት ነው። 01 ነው ኪድማ የጀመርኩት ካሊድ መስጊድ ማለት ነው። የዛ ጊዜ ገና እየተሰራ በነበረበት ሰዓት ማለት ነው። ገባ ወጣ ነበር ኪድማዬን እየካደምኩ ወደ ቤት ሄዳለሁ ማታ ማታ ማለት ነው። ውሎዬም እዛው ነው፣ ማምሻዬም እዛው ነበር ካሊድ መስጊድ። ከዛ በኋላ ነው ወደዚህ ስመጣ ሸፍት ሳረግ ይሄኛውን መስጊድ ኪድማ እድሜን ሰጥቼ እየካደምኩ ያለሁት ይሄ ነው። የሚሰድብህ ይመጣል፣ አልሐምዱሊላህ ብለን ማሳለፍ ያለብን። እሱ ሲሰድብህ አንተም የምትሰነዝርበት ከሆነ የምትሰድብ ከሆነ ኪድማህን እያጣህ የምትመጣው። እንደሱ አይደለም። የኪድማው ባህሪው ለሚመጣልህ ነገር ተቀባይ መሆን አለብን። አንተም በኪድማ የምትሰጠው አለ፣ ሰው ደግሞ ለአንተ የሚሰጥህ አለ። የሚደግፍህ አለ፣ የሚነቅፍህም አለ። ተቀጣሪ የሚመስለው ሰው አለ። ተቀጥረህ የሚከፈልህ ስለሚመስላቸው አንዳንድ ሰዎች የሚነፍቅህ እንዴት መሰለህ፣ ነቃፊህ ሊበዛ ይችላል። ከ100 ለ100 ላታስደስት ይችላል። ሰው 100 አስደስታለሁ ብለህ አትጠብቅ። ሰውም 100 ይሰጠኛል ብለህም አትጠብቅ። አልሐምዱሊላህ ብለህ ነው መካደም ያለብህ። ደርሶ የሚያነቃኝ ገፍላኝ ሸኝቶ ስለዚህ በኪድማ ውስጥ በተለይ ረመዳን ብዙ ሰው የሚሰድብህ እኮ አለ። አልሐምዱሊላህ ምንድን መሰለህ እኔ አንድ ጊዜ የገጠመን እኔና ጓደኛዬ የማይሆን ሰው መጣብን። አጋጣሚ የመጣው እኔ ላይ ነው። እመታሃለሁ ነው ኖ እሱም አትመታውም ነው። ምክንያቱ ምንድን ነው? ምክንያቱ ምን እንደሆነ ይገባል። አትጩህ ጮሃል፣ አትጩህ። እኔ ምንድን ነው የምለው ስካድም የሚገባውን ሰው ካልሲ እንዲያወልቅ ነው አንድ የምጠይቀው። ሁለተኛ ሞባይል ድምፅ ዝጋ ነው። ይሄን ነው የምለው። ስቀመጥ እዛ በር ላይ ሞባይል ዝጉ፣ ካልሲ አውልቁ፣ የመስጂዱን አዳብ እንጠብቅ ነው የኔ። የወንድሜ ደግሞ ገብቶ ሰፍ የማስተካከል ቁርአን የመስጠት ነው። ሁለታችን ተናበን ነው የምንሰራው። እሱ የሚለኝን መቀበል፣ እኔ የምለውን መቀበል ተቀባብለን ነው የምንሰራው። ሌላም ወንድማችን አለ ቢላል የሚሰራ አህመድ የሚባል አህመድ እሱም ጭምር ይህን ሀላመት ስንካድም ደስ የሚል እጅ ለእጅ ጓንት ተያይዘን ምንካድመው። ጫማ ጠባቂውም ብትል ጫማ ጠባቂንም ብትል አንድ ላይ ነው። አንድ ላይ ካልሆንክ ካዲም አንድ ካልሆነ ኪድማ እየተበላሸ ነው። ረመዳን ላይ ግን እንዴት ነው? ሌላ ጊዜ ይልቅ ረመዳን በጣም ይከብዳል። ቢከብድም ይመስላል። አፍጥር በሰዓቱ ልታፈጥሩ ትችላላችሁ? አዎ እናፈጥራለን። ለምን መሰለህ ስራችንን ቀድመን ነው የምንሰራው። የሚቀርቡ ማፍጠሪያዎች አሉ፣ እነሱን ቀድመን እናቀርባለን። 20 ደቂቃ ልክ 12 ከ20 ከሆነ በኋላ የማፍጠሪያ እቃ ነው የምናቀርበው፣ ማስተናገድ የምንጀምረው። የቁርአንና የዚክር ሰዓት ግን ብዙ አይኖራችሁም? የዚክሩ በኋላ እኛ ሊኖረን አይችልም። ለምን ኪድማ ነው የምትሰራው። የመጣህበት ዓላማ እኩል ነው የምታገኘው አጅሩ። እነሱ ኢባዳ ማድረግ ያንተ ፋንታ ነው ተጨማሪ። ሌላው እነሱ የሚሰሩት አንተ እየካደምክ ነው። ሙስሊምን ዲን ነው የምትካደመው። አላህ ደግሞ ለአንተም ይከፍልሃል። ካላህ ነው ምንዳህን መፈለግ ያለብህ እንጂ ከሰው አይደለም። ይሄን ነው በዚህ ነው ማምነው። ደስ በስራችሁ ተደስተው የሚያመሰግኑ ሰዎች አሉ? በጣም ተደስተው
ይህን ነገር ቀጥሉበት በርቱ ብለው የሚሉን አለ። ለምን አንድ መሆን ግቢ ለማጽዳት በጋራ ነው የምታደርገው። አንዱ ላይ ጫና ፈጥረህ ሌሎች ላይ ጫና ፈጥረህ አንተ ገለል ማለት የለብህም እስከ ሀዲም እስከሆንክ ድረስ ማለት ነው። አንድ ላይ በጋራ ስታደርግ ሁሉ ነገር ያማረ ይሆናል። መስጂዱ ከበር ነው የሚያምረው። ከበር ሲገባ ያለው ትሪት ውስጥም ሲገባ ትሪቱ ያምራል። ኢባዳህም ይጣፍጣል ማለት ነው። የሚገባው ሰው ኢባዳው ጣፍጦት ይወጣል። አንተም አዛም የምታደርገው የምትረብሸው ከሆነ ይረበሻል፣ ደስተኛ ላይሆንብህ ይችላል። ሁሉንም አታስደስትም፣ ሁሉንም አታረጋም። ገባህ? ትንሽ ተናደ ወይ የሆነ ሰው አበሳጭቶ ሂድማማ ይቅርብኝ ብለህ አታውቅም? ያላቅ ለምን መሰለህ? የመጣ ዓላማ እኮ ነው፣ ንያህ ነው። ንያህ እንዳይበላሽብህ የፈለገ ብትሰደብ አልሐምዱሊላህ ብለህ ነው ማለት ያለብህ። ለአላህ ሐምድ ሰጥተው እንደውም ይቅርታ የሚል ሰው አለ ተሰምቶት ማለት አንተ ዝም በማለት ይቅርታ ብለህ የሚወጣለ ተካካሰ ማለት ነው። በነገራችን ላይ ሁለት ከባባድ ስራ ነው። አንድ የኪድማ በጣም አህላቅ ያስፈልጋል፣ ትዕግስት ያስፈልጋል። ሁለተኛው ደግሞ ጥበቃ ነው። ጥበቃ ዘጠኝ ላይ ማይቻለው እና ጥበቃው ራሱ ፈታኝ ነው አይደል? ስለ ጥበቃ ደግሞ ስራ ነገር እዛ ጥበቃ ቦታ ላይ እኔ ከማንም ጋር አልጋጭም ካለኝ ባህሪ ማለት ነው። ለምን ባለቤቶች የሚያውቁት እኔ ነው የምጠራው። ትንሽ የሚያስቸግር ሰው ሲመጣ ዳይሬክት እንዳረጋጋው የሚነገር ለኔ ነው። ለምን ከሰውየው ጋር ፒስ ነው ማለት መጀመሪያ ማሳመኛ ነጥብ ነው የምሰጠው። እዛ ጋር ለምን እንደመጣ ለምን ጉዳይ እንደመጣ ከኛ ጋር በምን መነጋገር እንዳለበት ነው የምነግረው። ለምን እዛ ጋር ሊጠቀም ነው፣ ሕክምና ፈልጎ ነው የመጣው። ሕክምና ፈልጎ የመጣ ምንድነው የሚፈልገው? ጥሩ ትሪትመንት ነው፣ ጥሩ ባህሪ ነው። ያ ሰውዬ ለኔ ምን ነው? አምባሳደሬ ነው። አምባሳደርን እንዴት ነው የምታስተናግደው? በጥሩ ፈገግታ፣ በጥሩ ባህሪ ማለት ነው። አንዳንዴ እኮ የምትጠይቁት ጥያቄ አለ። አዎ ለምሳሌ ልክ ስለትገባ ስትል ኪን መስጠት እኮ ነው የሚቀራቸው። አይ ምን እንደምትፈልገው እንደዛ ለመሰለህ ምን ልበት ምክንያት አለ። ምን ፈልጎ መጣ ያ ሰውዬ? የፈለገውን ቦታ ማስገናኘት ነው ያለ፣ የሚሄድበትን ቦታ ማድረስ ነው። ሕክምና ነው የሚፈልገው? አዎ። ፋርማሲ ነው የሚፈልገው? አዎ። መጸዳጃ ሊፈልግ ይችላል፣ አሞት ሊሆን ይችላል፣ ሽንት ቤት ይፈልጋል። ታሳየዋለህ ምልክት። የምርመራ ቦታዎች ሴክተሮችን እያንዳንዱ ማወቅ ግዴታ ነው። አንተ ጥበቃ ስለሆንክ ብቻ አይደለም። አለ ኢንፎርሜሽን ሰጪዎች አሉ፣ ግን በተጨማሪ አንተ ማታ ላይ የሚመጣ ሰው ብዙ ሰው አለ። ያንን ሰው ትሪት አድርገህ ቦታዎችን ሴንተር ቦታዎችን ነግረው ይሄዳል፣ ይጠቀምና ታንኪው ብሎ ይወጣል። አላህን ያመሰግንክበት ጊዜ አለ? በጣም ለምሳሌ ሁሉ ታመሰግናለህ? እኔ ያመሰግንኩት በተለይ ብዬ ማመሰግነው የዛሬ 18 ዓመት ከፎቅ ወድቄ ከጉዳት ደርሶብኝ ነበር። ወድቄ ማለት ነው ህንፃ ቦታ ላይ ማለት ነው። የት ነበር? ኢትዮ ጠቢብ ሆስፒታል ግንባታው አሁን አዲስ ቦታ ላይ ወድቄ እግሬ ከፍተኛ ስብራት ደርሶብኝ አንድ ረመዳን ቤቴ ላይ ነው ያሳለፍኩት። ያ ነው ከባዱ ጊዜ የነበረው። ምን ተፈጥሮ ነው የወደቅበት? በቃ አጋጣሚ ወደቅኩ። ራሴን ለማዳን ሞክሬ ነበረ፣ ግን አልሆነም። ያ ነገር አንተ ራስን ላድን ብለህ ስላልክ አይደለም። ምንድን ነው አላሁ ተዓላ የወሰነው ነገር ስለነበረ ያ የስብራት ጉዳይ በጣም ከፍተኛ ቦታ ነበረ። ስብራቱ እግሬ ላይ ነበር የደረሰው። ያን ነገር አልፌ ይሁን አልሐምዱሊላህ አላህን እያመሰገኑ የዛ ጊዜም ያን ያመጣው አላህ ነው። አልሐምዱሊላህ ነው ያሉት። ያ ነበር ከባዱ ቻሌንጅ። ትንሽ የስብራት ልክ ስጨርስ ያን ጊዜ ልክ ግንባታው እየተሰራ ነበር ባልሳሳት ማለት ነው። እናንተ ግንባታውም ሳያልቅ ነው ገና መሰረት ላይ እያለ። አይ ከግንባታውም በፊት ነበረች። ከግንባታው ማለትም ኢትዮጵያ ምን ያህል ጊዜ ነው የቆየው? እኔ አሁን 19 ዓመት ነው ኢትዮጵያ ብራሱ ሰራ ማለት ነው። 19 ዓመት ነው በስራ ላይ ያለው። የኢትዮጵያ ስራና የዚህ ኪድማውን ስራ እንዴት ነው የሚታመቻቸው? ያው ነው በረፍቴ ሰዓት ነው። እዚህ በረፍቴ ሰዓት ነው። በስራ ሰዓት ስራ እገባለሁ። ስራዬ ከስራ በኋላ ኪድማ ነው። ለምን
ከዙር በፊት አለው ዙር አለው ከዙር በኋላ ነው ወደ 10 ከዙር በኋላ ነው ወደ ስራ የሚሄደው። ከዙር በኋላ እዛ አገኛለሁ ስራ ቦታ ላይ ማለት ነው። አዳርም ቦ እኔ ግን ቀድሜ ነው የሚገኘው ስራ ቦታ ላይ። ለምን ሌላ ኪድማም አለ። ወደ መጨረሻ ጥያቄ ደረስኩኝ ነው። ከዛ በፊት ወሳኝ የምጠይቀው ጥያቄ አለ። በተለይ ምሳሌ አካባቢ በተለይ 01 እና ቢላል ኪድማ በሚሰሩ ሰዓት ልጆችን ከመስጊድ ውጭ ላይ የሆነ ላይ እንዲቀመጡ ነበር እንዲሰግዱ የምትፈልጉት። በእርግጥ የሚረብሹ ልጆችን ነበሩ። አሁንስ ልጆች ወደ መስጊድ ሲመጡ እንዴት ነው የምታስተናግዷቸው? እኛ መስጊድ ህፃናቶች ብዙ ልጆች ነው የሚመጡት። ከአባቶቻቸው ይመጣሉ፣ ብቻቸውን ይመጣሉ። ቀውጢ ነው ይፈጠራል። ሰው እየሰገደ ያው ልጆች ናቸው፣ ጫወታ ያምራቸዋል። ጥግ እንዲይዙ ነው እኛ የምንፈልገው። ለምን የሚሰግደውም ሰው እንዳይረበሽ ጥግ እንዲይዙ ነው። አንመታም። የሰው ልጅ መምታት ተገቢ አይደለም። ይሄም ልምዳችን እኔ ልምዴ አይደለም። ልጅ መምታት አልወድም። ግን ጥጉን አንድ ቦታ ይዘው ወይንም ደግሞ ወደ ቤታቸው እንዲሄዱ ነው የምናደርገው። ከተቻለ ወደ ቤት እንዲሄዱ፣ ካልተቻለ ጥግ ይዘው ቁጭ እንዲሉ። እኛ ህፃናቶች አይደለም የሚረብሹ፣ ጎረምሳዎች ናቸው። ይገባል ሊሰገድ ተብሎ ይመጣና ግን ይቀጠቅጣሉ። እነሱ ልጆችን ለማግራት እየሞከርን ነው እንዲስተካከሉ። ሌላ ከማንም ጋር እኛ አንጋጭ። ህፃንም አንመታም። ለምን እንመታለን? ልጅ ያለው እኮ ልጅ ላይ አይመታም። ልጅን አይመታም። የሚመታ ካለ እንግዲህ ህፃን ላይ ልጅ እኮ ፍቅር ያለው ፍቅር የምታገኘው ህፃን ልጅ ጋር ነው። አለበለዚያ ልጅን አባረርክ ማለት ልጅን መታህ ማለት ልጅ እንዳይቀርብ ነው እያረክ ያለው ማለት ነው። ልጅ ፍቅር ነው። የራስን ልጅ እንደምትወደው የሌላ ሰውንም ልጅ እንደ ልጅ አድርገህ እኔ አባዬ ነው የሚሉኝ አባዬ የሚሉኝ ልጆች አሉ። ይሄን በግላጭ የማይባቸው ልጆች አሉ። አባዬ ብለው መተው ዘይረውን የሚገቡ ልጆች። እንደዚህ አይነት ልጆችን እንዴት መንከባከብ? ልጅ ስትንከባከበው አንተን የሚወድህ የሚያፈቅርህ የሚጠጋ የምታባረረው የምትመታው ከሆነ ያለህ ጥሩ ባህሪ አይደለም። የኢማንም የመውረድ ባህሪ ነው የሚያሳየውና ረሱል ሰለላሁ ዐለይሂ ወሰለም ህፃናቶችን እንከባከቡ ጀርባቸው ላይ እየሰገዱ ትም ነበር። ስለዚህ ልጅን መንከባከብ የኛ ፋንታ ነው። ልጅን መምታት የለብንም፣ በአግባቡ መካደም ምለው ሀይር ኢንሻአላህ። አሁን በመጨረሻ የምታመሰግነው ሰው ካለ ማመሰግናቸው ታመሰግናቸው ባለቤት ቤተሰብ ካለ እድሉ ልስጥ። ምናልባት በስራ የሚያገዙ ሰዎች ካሉ ማመስገን የምፈልገው ያው ባለቤቴና ልጆቼና ውድ ጓደኛዬ አብሮኝ እየካደመ ያለ መሐመድ ጀስት ነው። ያምን ስታመም የሚጠይቀኝ እሱ። አንድ ሰው ስትገናኝ በኪድማ ብቻ አይደለም በብዙ ነገር ነው መገናኘት ያለብህና የሥራ ባልደረቦቼ ሁሉንም ላመሰግን ነው እወዳለሁ። የመስጊድ ካዲሞችን ማለት ነው። እነዚህን አመሰግናለሁ። ሌላው ጀማዓውን ነው ላደረጉልን ትብብር ስናደርግ ስንካደማቸው እሺ ብለው ስለሚካደሙ እነሱን ማመስገን እንፈልጋለሁ። ሌላ የመስጂዱን ባለቤቶች ነው አላህ ይስጥልን ጀዘካላ ነው የምንለው።